ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ መሆኑ ተገልጿል። ለተከሳሾቹ የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ የተመለከተው ሰነድ ያሳያል ሲል ዘግቧል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸው ነው ቢቢሲ ከምንጮቼ አረጋግጫለሁ ሲል የገለጸው። 3 ዓመትና ከዚያ በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ አሊያም ደግሞ ፎርም የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች ገልጸዋል ሲል ዘግቧል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 ቀን 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾችና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎች ያካተተበት ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ አዴሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾቹ ቁጥራቸው ከ300 በላይ እንደሆነ ተገልጿል። በተለያዩ ማረሚያ ቤቶች ከሚገኙት ከነዚህ ተከሳሾች መካከል አብዛኛው የቀረበላቸውን ሰነድ ሲፈርሙ፣ ያልፈረሙም ስለመኖራቸው የተገኘው መረጃ አመላክቷል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያዎችን ጨምሮ 30 ተከሳሾች ተጠቃሾች ናቸው። አቃቢ ሕግ በተከሳሾቹ ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያዎች፣ የአካል ጉዳትና የንብረት ውድመት እንዲሁም ደግሞ በሌሎችም የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር መሆኑም ታውቋል። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ የተመለከተውና ሰነዱን አንፈርምም ካሉት የሽብር ተከሳሾች መካከል 30ዎቹ የፈረሙበት ደብዳቤ አመላክቷል ሲል ገልጿል። ቲክቫ ኢትዮጵያ በበኩሉ ከቅርብ ቤተሰቦች አግኝቻለሁ ባለው መረጃ መሰረት አንፈርምም ያሉት 30 ተከሳሾች የሚከተሉት ናቸው። አቶ ዮሐንስ ባያሌው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውጋቸው፣ ዶክተር መሰረት ቀለመወርቅ፣ ዶክተር ቴዎድሮስ ኃይለማርያም፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ አቶ አለልኝ ምህረቱ፣ አቶ መንበር አለሙ፣ አቶ ማይክ መላክ፣ አቶ እስክንድር ሸፈራው፣ አቶ ደሳለኝ እጅጉ፣ አቶ አሳምነው ታደሰ፣ አቶ መሰለ ቸሩ፣ እሱ ባለው በለጠ እንዲሁም ደግሞ ዶክተር ዘሪሁን ባህራው፣ ኢንጂነር ፍርዱ ተፈራ፣ ከዚህም ባሻገር ወይዘሪት ሀሊማ መሐመድ፣ ወይዘሪት ህይወት አላምረው፣ አቶ ጫኔ ዘገየ፣ አቶ ሲሳይ መልካሙ፣ አቶ ማረው ስለሺ፣ አቶ ታደሰ ወልድ ነው፣ አቶ ያሬድ ግርማ፣ አቶ ሰለሞን ተፈራ፣ አቶ ሙልቀን ተስፉና አቶ በላይ ሲሳይ መሆናቸው ተገልጿል። እነዚህ 30 ተከሳሾች በፍርድ ቤት የተከሰሱበትን ወንጀል እየተከራከሩ እያለ ወንጀለኛ ነን ብለው መፈረም እንደማይችሉም ገልጸዋል። ወንጀለኛ ነን ብለን አናምንም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም የሚል አቋም እንደያዙ ነው ቲክቫ የገለጸው። ቢቢሲ በበኩሉ ስለ ድርድሩ የኢትዮጵያ ሰብአዊ መብት ኮሚሽንን ለማነጋገር ሞክሬያለሁ። የኮሚሽኑ ቃል አቀባይ ግን በጉዳዩ ላይ መረጃ የለኝም ብለውኛል ብለዋል። ወደ ቀጣዩ መረጃ ስንሻገር የሱዳን ጦር አዛዥ ለብሔራዊ ምክክር ይፋ ያልተደረገ ውይይት ማድረጋቸው ተሰምቷል። የሱዳን ጦር አዛዥ ጀኔራል አብዱልፈታህ አልቡርሃን በሀገሪቱ የሚካሄደውን ጦርነት ተከትሎ ሁሉንም ወገኖች ያካተተ ብሔራዊ ምክክር ለማካሄድ ከፖለቲካና ከሲቪል ማህበረሰብ ተወካዮችና ከተለያዩ ባለሙያዎች ጋር ይፋ ያልተደረገ ውይይት ማድረጋቸውን አልጀዝራ ዘግቧል። በውይይቱ የተሳተፉ ወገኖች ለብሔራዊ ምክክር የሚያመች ሁኔታ ለመፍጠር በተወሰኑ ተግባራዊ እርምጃዎች መስማማታቸውም ተገልጿል። ከነዚህ መካከል በፖለቲካ ተቃዋሚዎች ላይ የሚደረጉ የሚዲያ ዘመቻዎችን ማቆምና በተቃዋሚ ፖለቲከኞች ላይ የተመሰረቱ የሞት ቅጣት ሊያስከትሉ የሚችሉ ክሶችን ማቋረጥ ይገኙበታል ብሏል።
በተለይም በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ በሚመራው የሱዳን ፖለቲካ ጥምረት አባላትን ጨምሮ በበርካታ የፖለቲካ ተዋናዮች ላይ ክሶች መቅረባቸውም ተጠቅሷል። ክሶቹ ከጦርነት ጋር በተያያዙ ወንጀሎች፣ ጦርነትን ማነሳሳትና ሕገ መንግስቱን ማፍረስ የሚሉ ክሶች ይካተቱበታል። ከዚህ በተጨማሪ አልቡርሃን ከፖለቲካ ቡድኖች መሪዎች፣ ከባህላዊ መሪዎች፣ ከሃይማኖት መሪዎች፣ ከአካዳሚ ምሁራንና ከተለያዩ ባለሙያዎችና ከተቃውሞ ኮሚቴዎች ተወካዮች ጋር ስብሰባዎች ማድረጋቸውም ተጠቁሟል። ዓላማውም ብሔራዊ መግባባትን ማጠናከርና ሁሉም የሚስማማበት ብሔራዊ ፕሮጀክት ላይ መድረስ መሆኑን ተገልጿል። የአዲስ አበባ ዩኒቨርሲቲ የሕግ ተማሪዎች አፍሪካን ወክለው ለዓለም አቀፍ የምስል ችሎት ፍጻሜ ማለፋቸውን አረጋገጡ። የአዲስ አበባ ዩኒቨርሲቲ የሕግ ተማሪዎች በአህጉራዊው የዓለም አቀፍ የኢንቨስትመንት ሕግና የግልግል ዳኝነት የምስል ችሎት ውድድር የዞኑ አሸናፊ በመሆን አፍሪካን ወክለው ለዓለም አቀፉ ፍጻሜ ማለፋቸው ተገልጿል። ለመጀመሪያ ጊዜ በተሳተፉበት በዚህ ፈታኝ ውድድር ከናይጄሪያ፣ ከኬንያና ከሌሎች የአፍሪካ ሀገራት የተውጣጡ 14 ቡድኖችን በመብለጥ ከሰብ ሰሃራ አፍሪካ አንደኛ በመውጣት ውድድሩን ማጠናቀቃቸው ተገልጿል። በዚህ ውድድር ላይ አዲስ አበባ ዩኒቨርሲቲን ወክለው የተሳተፉት በአምላክ ስራ ፋሲል የ3ኛ ዓመት የህግ ተማሪ፣ ቃል ኪዳን ሰብስቤ የ4ኛ ዓመት የህግ ተማሪ፣ ዲቦራ ታደሰ የ4ኛ ዓመት የህግ ተማሪና ናሆም ግርማ የ5ኛ ዓመት የህግ ተማሪ መሆናቸው ተገልጿል። አሁን ላይ የተወዳደርንበት ጉዳይ ከዓለም አቀፍ የኢንቨስትመንት ህግና የግልግል ዳኝነት ጋር የተያያዘ ውስብስብ ጥያቄዎችን ያካተተ ነበር ሲሉም ገልጸዋል። ይህ እድል የእነዚህ 4 ተማሪዎች ብቻ ሳይሆን አዲስ አበባ ዩኒቨርሲቲም ኢትዮጵያንና የአፍሪካን የህግ ትምህርት በዓለም አቀፍ መድረክ ለማስተዋወቅና ለመወከል የሚሰጥ ትልቅ እድል መሆኑም ተገልጿል። ክቡራትና ክቡራን የቻናላችን ቤተሰቦች ለሳቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀቁ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት ቸር ይቆየን።